የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። አባቷ ኢያቄም እናቷ ሐና ሕግ ተወስኖ ሲኖሩ ቤት ነበራቸው። ታዲያ ለምንድን ነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድን ነው? ይህ በእንዲህ ያለ ምላስ የሚቀመጥ በሚቅለበለብ ምላስ የሚቀመስ ጣም አይደለም። የማርያም ስም ለእግዚአብሔር የጣፈጠ ስም ነው በእውነት ማለት። ልደታና ሶሊያና ይላል። እውነተኛ ታሪክ ነው። በፈረንጆች 2016 ዓ.ም በአውሮፓ ሀገረ ስብከት ለአገልግሎት ተጉዤ ነበር። ጉባኤያቱ በተለያዩ ሀገራትና ከተሞች የሚካሄዱ ሲሆን ግንቦት ልደታ ከመከበሩ ከሳምንት በፊት ቩርዝቡርግ ወደምትባል አነስተኛ የጀርመን ከተማ አቅንቼ ነበር። ከተማይቱን ገና እንደረገጥኩ የሆነ መንፈሳዊ መረጋጋት ተሰምቶኝ ነበር። ይህን ስናገር ቀሲስ አብርሃም የተባሉ አብረውኝ የነበሩ አባት አሁን አንተ ያልከውን ቃል በቃል ብፁዕ አቡነ ሙሴም ገና ከተማዋን ሲረግጡ ተናግረውት ነበር። ልክ ነው። ስፍራው ብዙ ክርስቲያኖች በሰማዕትነት የሞቱበት ሀገር ስለሆነ የሆነ የሚያረጋጋ መንፈስ አለው አሉ። እውነትም ከተማዋ እጅግ ብዙ ጥንታውያን አብያተ ክርስቲያናት ያሉባትና በኋላም ደጋግቤ የተመላለስኩባት የጽሞና ከተማ ነበረች። ቃለ እግዚአብሔርን ሰምተው የማይጠግቡ ረጅም ሰዓት ተምረው በቃ ቀጥል እንጂ የሚሉ ምዕመናን ባሉባት በዚያች ከተማ የአንድ ሳምንት አገልግሎት ከሰጠው በኋላ የግንቦት ልደታ በዓል ደረሰ። በዕለቱ ወደ ውጭ ወጥተን በዓል ከማክበራችን በፊት አዳራሽ ውስጥ ትምህርተ ወንጌል ተካሄደ። የዕለቱ ትምህርት ከመካኖች በስዕለት ተወልዳ ለዓለም ሁሉ ስጦታ ስለሆነችው ስለ እመቤታችን ልደት ነበር። እግዚአብሔር ባወቀ በዚያ ሰሞን በእመቤታችን ዙሪያ አስተምሬ ስለነበር የግንቦት ልደታውን ጉባኤ ትምህርት ላይ ያተኮርኩት ቅድስት ሐና ልጅ በማጣት ምክንያት ስለደረሰባት ሐዘን፣ የእግዚአብሔርን መጎብኘት፣ እመቤታችን በቅድመ አያቶቿ ሕልም በጨረቃ የተመሰለች ጨረቃችን በግሪኩ ሶሊያና እንደሆነች፣ ምዕመናንም ይህን አስታውሰው ሴት ልጅ ሲወልዱ ሶሊያና ብለው እንዲያወጡ፣ እግዚአብሔር ለኤልሳቤጥና ዘካርያስ ዘግይቶ ልጅ የሰጠው የለመኑትን የማይረሳ አምላክ በመሆኑ እንደሆነ የሚሉት ነጥቦች ላይ አተኩሬ ነበር። ከትምህርተ ወንጌሉ በኋላ ዝማሬ ተዘምሮ ከአዳራሽ ወጥተን የልደታ ዝክር አደረገ። በመጨረሻም ስብሐት ከመባሉ በፊት ከቤተ ክርስቲያኗ ሰበካ ጉባኤ አባላት አንዱ አቶ ተዘራ ተነስቶ ለእመቤታችን ስዕለት መሳል ጀመር። እኔ ለእመቤታችን በዛሬው በልደቷ ቀን የምሳለው ለእኔ ሳይሆን ለአንዲት እህቴ ነው። የዛሬ ዓመት የልቧን ሐሳብ ብትሞላላትና በምልጃዋ ልጅ ብትሰጣት በግ አመጣለሁ ብሎ ጀመረ። ሌላዋ ቀጠለች። እኔም ምንም የምሳለው የለኝም፣ ስሜን እመቤቴ ታውሟለች፣ የዛሬ ዓመት ልጅ ብትሰጣት እንዲያደርጋለሁ። ሌላው ቀጠለ። እኔም እነሱ ያሉትን እመቤቴ በምልጃዋ ብታሳካላት ምን አለፋችሁ። ሁሉም ተራ በተራ በእንባ እየታጠበ ስለ አንዲት ወጣት ልጅ ማግኘት ስዕለት መሳል ጀመረ። የሰውን ስዕለት እየሰማች አንዲት እህት ማልቀስ ጀመረች። ለ7 ዓመታት ልጅ ለመውለድ ተስፋ ስታደርግ ቆይታ ሐኪሞች ምንም ማድረግ አንችልም ብለዋት ነበር። ልባሉ የጀርመን ሐኪም 5 ጊዜ ያህል ብትታይም በሕክምና ምንም ማድረግ አልተቻለም። የዚያች ትንሽ ከተማ ጎረቤቶቿ ታዲያ የመካኖቹ ልጅ እመቤታችን ይህችን እህታቸውን እንድትጎበኛት በልደቷ ቀን እያስጨነቋት፣ አንደኛዋ እንዲያውም ሴት ልጅ ከወለድሽ ቅድም እንደተማርነው ሶሊያና ብለሽ ትጠሪያታለች አለቻት። የምናገረው ነገር ቸገረ። አዳራሽ ውስጥ በነበረው ጉባኤ ላይ የሰጠሁትን ትምህርት ይህ ታሪክ እንዳለ ባውቅ ኖሮ
ሆድ ላለማስባስ ብዬ በመፍራት አልሰጠውም ነበር። እንግዳ ሰባኪ መሆን ደግነቱ የማንም ቤት እንደምታንኳኳ ሳታውቅ ትሰብካል። ቃለ እግዚአብሔሩም አይታሰብም። ልብ ከሚነካው ስዕለት በኋላ የመጨረሻዋ ተናጋሪ ሁሉም ሰው የተሳለ እናት ወጣት ነፃነት ነበረች። ሳግ እየተናነቃት ዛሬ ለእኔ ታላቅ ቀን ነው፣ ባይሳካ እንኳን አይቆጨኝም። እኔን እንዳሰባችሁ እመቤቴ ታስባችሁ። እስከ ዛሬም ቅሬታ እንዳይሰማኝ ልጅ መውደዴን አውቃችሁ ልጆቻችሁን ከኔ ጋር እንዲያሳልፉ እንዲጫወቱ ስታደርጉ ስለነበር አመሰግናለሁ። እመቤቴ እኔንም ብትሰማኝ ለቤተ መቅደሷ ምንጣፍ አስገባለሁ ብላ በእንባ ተሳለች። እኔም በዚህ በፍቅር በተሞላ ምሽት በመገኘቴ እግዚአብሔርን አመሰገንኩት። 2 ወይም 3 ሆነው በሚጸልዩበት ነገር ቢስማሙ እሰማቸዋለሁ ይላሉ ወንጌሉ። እጅግ ደስ ይል ነበር። የማሳረጊያ አጭር ትምህርት ከሰጠው በኋላ ከወራት በፊት ከኢየሩሳሌም ይዣቸው የመጣኋቸውን ስጦታዎች አካፍያቸው ስብሐት ብለን የግንቦት ልደታ በዓልን አጠናቀቀ። ግን ደግሞ ይህ ሁሉ እንባ ፈሶ ሳይሳካ ቢቀርስ? እንዲያው እምነታቸው ቢደክም ይሆን? የእመቤታችንን ምልጃ ቢጠራጠሩስ? የእግዚአብሔር ቸርነት ቢክዱስ? ለነገሩ ልጅ ባይወለድም ብዙ ወላጅ ያጡትን እንደ ራስ አድርጎ ማሳደግ ይቻል የለ እንዴ? የግድኛ ያልነው ብቻ ይሁን አይባልም። የማይጠቅመንን ደግሞ ፈጣሪ አይሰጠን። ግን ደግሞ መጽሐፍ ቅዱስ ላይ ካሉት 7 መካኖች 6ቱ ወልደዋል። ያልወለደችው ሜልኮል በመቅሰፍት ምክንያት ነው። እርግጥ ነው 7 ዓመት ታግሳ ጠብቃለች። ሐኪሞቹ 5 አይተው ምንም ማድረግ አልቻሉም። አጉል ተስፋ ማድረግ ይሆን? በጣም ተጨነቁ። ብዙ አላስጨንቃችሁ። ይህ በሆነ ልክ በዓመቱ የዚያ ሁሉ እንባ የሆነች ሴት ልጅ ድንግል ማርያም ለነፃነት ሰጠቻ። ለግንቦት ልደታ ሁሉም ስለቱን አስገባ። እኔም በወቅቱ ሌላ ቦታ አገልግሎት ስለነበረ መገኘት ባልችልም ዘግይቼ ግን ወደዚያች ከተማ ማቅናቴ አልቀረም። መዘግየቴ ለበጎ ሆነው የሕፃኗ ክርስትና ላይ ደረሱ። ክርስትና አንስተን ቀድሰን ልመናዋ፣ ክብሯ፣ የልጇም ቸርነት በእውነት ይደርብንና እመቤታችን ያደረገችው ተአምር ይህ ነው ለማለት በቃ። ሕፃኗ አሁን ልክ 7 ዓመት ሞልቷታል። ሶሊያና ጸጋዬ ትባላለች። ስለ ማርያም ካየች ሮጣ ትስማለች። ከዛ ማርያም ማርያም ትላለች። እናቷ እኔን የሰማች ድንግል ማርያም እናንተንም ትስማችሁ ትላለች። ይህ ምስክርነት ቢዘገይም ዘንድሮ ጻፍኩት። እመቤታችን እንዲናት ስብሐት ለእግዚአብሔር። የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። አባቷ ኢያቄም እናቷ ሐና ሕግ ተወስኖ ሲኖሩ ቤት ነበራቸው። ታዲያ ለምንድን ነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድን ነው? ከተጸነሰችበት ሰዓት ጀምሮ ተአምር ታደርግ ነበር። አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም፣ ሁልጊዜ ምቀኞች ናቸው። በጣም ምቀኞች። ስትጸነስ አይነ ስውር እንዲበር አድርጋለች። ወይም አንድ አይና ሴት ነበረች። የዚያች አይን የሐናን ማህፀን ዳሳ አይኗን ብታሸው አይኗ ብርሃን ሆኖላታል። የሞተ ሰው ማስነስታለች። ማን? እመቤታችን ስትጸነስ። ከዚህ በኋላ አይሁድ ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሶሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ትወለድ ወንድ ይወለድ አላወቁ። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሐናና በኢያቄም በጠላትነት ተነሱባቸው። እንግዲህ ዳዊትም ሶሎሞንም ሁለቱም 40 ዘመን ነው የገዙ። ይህ መጽሐፍ ላይ የተመዘገበ ነው። አባትና ልጅ ናቸው። በጣም በሚገርም ሁኔታ ለምንድን ነው በምቀኝነት የተነሱባቸው ከተባለ ቅድም ያልኩት ቃል። ስለዚህ በሐና ላይ በጠላትነት ተነሱ፣ በኢያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን ሐናን ወደ አድባረ ሊባኖስ ወሰዳት አለው። ተጸንሳለች። ልትወለድ ስትል ተጸንሳለች፣ ግን ልትወለድ ስትል ከዛ ወሰዳት አለው። ከዛ በኋላ አድባረ ሊባኖስ ይዟት ሄደ። በሊባኖስ ተራራ እመቤታችን ግንቦት 1 ቀን ተወለደች። ይህን ትንቢት ግን አስቀድሞ ማን ተናግሮታል? ሶሎሞን። ምን ብሎ? ሙሽሪት ሆይ ከሊባኖስ
ነይ ብሎ ማለት ነው። አዎ እግዚአብሔር ለእያንዳንዱ ምክንያት አለው፣ ጥበቡ አይመረመርም። ከዚህ የተነሳ የሐና መውለድ ሲሰማ በሀገራቸው በእስራኤል ባህል፣ የእስራኤል ባህልና የኢትዮጵያን ባህል፣ በባህል ብዙ ጊዜ የሚያዝ ነገር አለ። አንዲት ሴት ስትወልድ በዳቦ በንፍሮ ትጠየቃለች። ዳቦ እየጋገሩ ንፍሮ እያነፈሩ እየቀቀሉ ሐና ካለችበት ወይም ሐና እመቤታችንን ከወለደችበት ቦታ እየሄዱ ጠይቋት። ይህ ትውፊት በቀጥታ ስለወረደ እኛም ግንቦት አንድ ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንበላለን፣ እንጠጣለን። ትውፊቱ ይሄ ነው። ለዚህ የእመቤታችንን በዓል በማሰብ የጠረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዛ አይነቱ አምልኮ ባዕድ ይባላል። ስንት ችግረኛ ባለባት ሀገር ላይ ይህን የመሰለ ንፍሮ መንገድ ላይ መድፋት አያሳዝንም? ይህን ዳቦ መንገድ ላይ መጣል አያሳዝንም? ጠላ ጠምቆ መንገድ ላይ መድፋት አያሳዝንም? ኑግ ታውቂያለሽ? ያን የመሰለ ነገር የሚጣፍጥ ነገር መንገድ ላይ መድፋት አያሳዝንም? እንዲህ አይነት ያልተገባ ባህል አለ። እንደነዚህ አይነት ሰዎች ይህን ትምህርት ሰምተው በሚቀጥለው ዓመት እንደሚስተካከሉ ተስፋ እናደርጋለን። ማርያም ብትወለድ አይደለ እናቲቱ ሔዋን የከበረችው ስለዚያ ነው። ስለዚህ እመቤታችን የእናቷ እናት የአባቷም እናት ናት። በዚህ የሚደንቃችሁ ካላችሁ እንኳን የ175 ዓመቱ የአብርሃም የማን የ969 ዓመቱ የማቱሳላም እናት ናት። እንኳን የእሱ እናት የ930 የአዳምም እናት ናት። እንኳን የነሱ እናት የብሉየ መዋዕል አብላየ ዘመናት ዘመናትን አስረጅቶ የሚኖረው የዘመናት ባለቤት የቀዳማዊ ቃል የእግዚአብሔር እናትም ናት። ለኛ ሕጹራነ መዋዕል ለምንሆን ዘመናት ጭሮች ለምንሆን ለኛ እናት ብትሆንን ብርቅና ድንቅ አይደለም። ለቀዳማዊ ቃል እናቱ ሆና ተገኝታለችና በዚህ ምክንያት እመቤታችን የበረከት ምንጫችን ናት። በእሷ በረከትን ስላገኘን አሁንም ደግመን በማህሌት ሁል ጊዜ የምትባል አንዲት ቃል አለች። ማህሌት ሲጀመር ስቡ ወውዱ ዘሳረ ኩሉ ዓለመ በሐቲ ቃል ይባላል። በአንድ ቃል ላይኩን ብሎ ዓለምን የፈጠረ ስቡ እግዚአብሔር የተመሰገነ ይሁን። ማታ ማህሌት ሲጀመር እንዲህ ነው የሚባለው፣ ስቡ ወውዱስ ከቃሉ ጋር ስቡ ወውዱስ ዘሳረረ ኩሉ ዓለመ በሐቲ ቃል፣ ዓለምን በአንድ ቃል የፈጠረ እግዚአብሔር ይመስገን ከተባለ በኋላ ነግስ የሚባል አለ። እሱ ከተባለ በኋላ መጨረሻ ላይ አንዲት ማትቀረከላለች። ነግሱ ይለዋወጣል። እንደ ባሉ እንደ አርኬ ነው፣ እንደ ግጥም አይነት ሆኖ ቅዱሳን የሚመሰገኑበት ነው። መላእክት፣ ነቢያት፣ ሐዋርያት። ኋላ መሃል ላይ የዕለቱ መልክ ከመጀመሩ በፊት ነግሱ እንደየባሉ ይለዋወጣል። አንዲት ግን ሁልጊዜ የማትለወጥ ቃል አለች። ዘመንክር ጣዕሙ ትባላለች። ሊቃውንቱ በጣም ነው የሚወዷት። ዘመንክር ጣዕሙ ሰላም ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐቆት ስሙ ይባላል ማለት ነው። ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ እንደ ልጅሽ ደም ለሚጣፍጠው እንደ ልጅሽ ደም ሲጠራ እኮ ነው ማርያም ሲል ነው እንደው ዝም ብሎ የሚጣፍጠው ማለት። ግን ይሄ ለማን ይጣፍጣል? ይሄን ጣዕም የሚያውቅ ልብ ይስጠን በእውነቱ ማለት ነው። ይህ በእንዲህ ያለ ምላስ የሚቀመስ በሚቅለበለብ ምላስ የሚቀመስ ጣዕም አይደለም። የማርያም ስም ለእግዚአብሔር የጣፈጠ ስም ነው በእውነት ማለት ነው። ለእግዚአብሔር የጣፈጠው ስም ፍቅረ መኑ ተመልከቱ። አሁን እንደው አባ ጽጌ ድንግል ለመሆኑ እግዚአብሔርን ያወረደው ውበት ማን ነው ነው የሚለው እና ማርያም የሚለው ስም እንደ ልጅሽ ደም ለሚጣፍጠው ለወልድኪ አምሳለ ደሙ ስምሽ ምስጋና ይገባል። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ መጀመሪያ ድነት ሲጀመር የድነት መሰረትና መጀመሪያ የሆንሽው መርገም በሔዋን ሲጀመር ድነት ባንቺ የተጀመረብሽ ማእከለ ምድር የድነት መካከለኛ የሆንሽው የመካከለኛይቱ መሬት አባትሽ ዳዊት እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር እግዚአብሔር ከዓለም አስቀድሞ ነበረ በምድር መካከል መድኃኒትን አደረገ የተባለ ተመልከቱ። ወገብረ መድኃኒተ በማእከለ ከርሳ ለድንግል ይላል ቅዱስ ያሬድ በዝማሬው። ዳዊት በመሬት መካከል እግዚአብሔር መድኃኒትን አደረገ ቢለው ቅዱስ ያሬድ መጣና
የመሬት መካከል ቢሏችሁ ሌላ መሰለቻችሁ እንዴ? የመሬት መካከል የተባለ የማርያም ማህፀን ነው አለ። በሷ መካከል ድነት የተደረገብሽ የድነት መወጠኛ ማርያም ሆይ ኪያቂ ሰናይተ ዘፈጠረ ለቤዛ ዓለሙ መልካሚቱን አንቺን ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይትባረክ ወይታቆት ስሙ ልዑል እግዚአብሔር ስሙ የተመሰገነ ይሁን።